የገዛ ምርጥ ጓደኛዬ የምትሉት ሰው ከኔና ከፍቅረኛችሁ አንዳችንን ምረጡ ያለበለዚያ ጓደኝነታችን ይፈርሳል ቢላችሁ ምን አይነት ውሳኔዎችን ተወሰናላችሁ? እስኪ ፊልሙን ከማየታችሁ በፊት ሐሳቦቻችሁን በኮሜንት ላይ ያስቀምጡልኝ። እቺ ልጅ በህይወቷ የገጠማት እንዲህ ያለ ዱብዳ ነው። ያደረገችው ውሳኔ እጅግ በጣም አስደሳችና አስተማሪ ስለሆነ ፊልሙን እንደምትወዱት ምንም አልጠራጠርም። አዳዲሶች ሰብስክራይብ እያደረጋችሁ ሁላችንም ይህንን ቪዲዮ ላይክ እያደረግን እንጀምረው። ወደ ፊልማችን እንለፍ። ይመቻችሁ። ፊልሙ ሲጀምር በሃዮሰን ትምህርት ቤት ውስጥ እጅግ በጣም ታዋቂና ቆንጆ የሆኑ 3 ሴት ጓደኛማቾችን እያሳየን ይጀምራል። የዚህ ቡድን ዋና መሪ በዳንስ በጣም ጎበዝ የሆነችውና በቁንጅና ማንም የማይስተካከላት ጂና የተባለችው ሴት ናት። ጂና በትምህርት ቤት ውስጥ አዳዲስ ፋሽኖችን ታመጣለች እንጂ ምንም የምትከተለው የሰው ፋሽን አልነበራትም። ሌላኛዋ የጂና ጓደኛ ሃና ስትሆን ሃናም በዳንስ ጎበዝና እጅግ በጣም ታዋቂ ነበረች። ሌላኛዋ ደግሞ ማጊ ትባላለች። ማጊ በጣም ቆንጆና ከሀብታም ቤተሰብ የመጣች ልጅ ነች። እና እነዚህ 3 ጓደኛማቾች በትምህርት ቤት ውስጥ በጣም ከሚታወቁ ምርጥ ጓደኛማቾች ውስጥ አንደኞቹ ናቸው። በሌላ በኩል ሊ የተባለን አንድ የዛው ትምህርት ቤት ተማሪ ልጅ እንተዋወቃለን። ክፍል ውስጥም ተቀምጦ ከርቀት እነ ጂናን እያያቸው ሳለ ጓደኛው ከኋላ ይመጣና ጭንቅላቱን ነካ አድርጎት ማንን እያየ ነው በማለት በመስኮት ሲመለከት እነ ጂናን እያየ መሆኑን ያስተውላል። እናም ያንግ የተባለው ጓደኛው አሁንም እዚች ልጅ ላይ ያፈጠጥክ ነው በማለት ሲጠይቀው ሊም መጀመሪያ እነሱን እያየ እንዳልነበርና በድንገት አሁን እንደመጡ ይነግረዋል። ቻንግም ከድሮ ጀምሮ ፍቅረኛ እንዳላት እያወቅ ሁሌ ተከታተላታለህ፣ ይሄንን ነገር ብታቆም ይሻልሃል ይለዋል። ሊም በአግራሞት ፍቅረኛ ቢኖራት እኔ ምን አስጨነቀኝ፣ እኔ ስለምወዳት ብቻ ነው ማያት፣ ሌላ ምንም ያደረኩት ነገር የለም ይለዋል። በሌላ በኩል ጂናን ከፍቅረኛዋ ያንግ ጋር ቆማ እየተከራከረች እናያታለን። ፍቅረኛዋ ያንግ የቤዝቦል ተጫዋች ሲሆን ትላንትና የጂና ልደት መሆኑን ስላላስታወሰ ጂና በጣም ተናዳበት እየተቆጣችው ነው። ያንግም በጣም ቢዚ ሆኖ ስለነበር እንደሆነ እየነገራት ልደቷን ዛሬ ማክበር እንደሚችሉ ይነግራታል። ጂና ግን በጣም ተናዳለች። ምክንያቱም ያንግ እንደዚህ አይነት ነገር ያደረገው ዛሬ ብቻ አይደለም፣ ብዙ ጊዜውን ቤዝቦል በመጫወት ስለሆነ የሚያሳልፈው ብዙ ትኩረት አይሰጣትም ነበር። ይሄ ሁኔታውም ስልችት ያላት ጂና ካሁን በኋላ ከሱ ጋር መለያየት እንደምትፈልግ ተናግራ ጥላው ልትሄድ ስትል ያስቆማትና ይሄ ብቻ በቂ ምክንያት ሊሆን ስለማይችል ለመለያየታቸው በቂ ምክንያት እንድትሰጠው ይጠይቃታል። እሷም እንዳይጨቃጨቃት ጥሩ ምክንያት ማቅረብ እንዳለባት ታስብና አዲስ እጮኛ ማግኘቷንና በጣም የሚንከባከባትና ጊዜ የሚሰጣት ሰው እንደሆነ ትነግረዋለች። ያንግም እየተገረመ በምን ፍጥነት አዲስ ፍቅረኛ አገኘሽ? ለመሆኑ ስሙ ማን ይባላል ብሎ ይጠይቃታል። ጂናም በድንጋጤ ግድግዳና ጣራውን እያየች በድንገት ከጎኗ የሊን ፎቶ ትመለከትና ይሄው አዲሱ ፍቅረኛዬ ይሄ ነው በማለት ፎቶውን ታሳየዋለች። ያንግም እየተገረመ እንግዲያውስ ልተዋወቀው ፈልጋለሁ፣ መች ታስተዋውቂኛለሽ ይላታል። እሷም ነገ ልታስተዋውቀው እንደምትችል ትነግረዋለች። በጣምም ተጨንቃ ጓደኞቿን ትጠራቸውና ስለተፈጠረው ነገር ከነገረቻቸው በኋላ ቶሎ ሊ የሚባለውን ተማሪ አፈላልገው ሊያገኙት እንደሚገባ ትነግራቸዋለች። በየክፍሎቹም እየዞሩ የሊን ፎቶ እያመሳሰሉ ተማሪዎችን መጠየቅ ይጀምራሉ። በአጋጣሚም ቻንግ እነ ጂና ሊን እያፈላለጉት መሆኑን ሲያቅ በጣም ይደነግጥና በፍጥነት ወደ ጓደኛው ሄዶ ጂናና ጓደኞቿ እየተዟዟሩ በትምህርት ቤት ውስጥ እየፈለጉት መሆኑን ይነግረዋል። ሊም ጊዜ ሳያጠፋ ጂናን ባለችበት ቦታ ሄዶ ያገኛታል። እሷም ያለምንም ፍርሃት ፍቅረኛዬ እንድትሆን ፈልጋለሁ በማለት ትጠይቀዋለች። በዚህ ሰዓት ሊ ጂናን ለመጀመሪያ ጊዜ ያያት በትምህርት ቤቱ ሚኒ ሚዲያ ውስጥ እንደሆነ እያስታወሰ ከሷ የአይን ፍቅር ያዘው ከዛን ጊዜ ጀምሮ እንደሆነም እያሰበ ዛሬ መታ እሷ እንደዚህ ብላ በመጠየቋ በጣም ይገረማል። እናም ሊ ያንግ የት ሄዶ ነው ከኔ ጋር ፍቅረኛ ማቾች እንድንሆን የፈለግሽው በማለት ጂናን በአግራሞት ይጠይቃታል። እሷም ከያንግ ጋር መለያየታቸውን ስትነግረው ሊ በአግራሞት ከሱ ጋር የተለያየሽው እኔ ስለምትወጂኝና ከኔ ጋር መሆን ስለፈለግሽ ነው፣ ካልሆነ እንዴት በዚህ ፍጥነት እንደዚህ አይነት ጥያቄ ልትጠይቂኝ ቻልሽ ይላታል። ጂናም እንደዛ እንኳን አታስብ፣ ማን ስለሆንክ ነው ካንተ ፍቅር የሚይዘኝ ትለዋለች። ሊም ነገረ ስሯ እንዳለ ግራ እየገባው ታዲያ ካላፈቀርሽኝ ለምንድን ነው አብረን እንድንሆን የፈለግሽው በማለት ጥያቄዋን ውድቅ እንደሚያደርገው ነግሯት ጥሏት ይሄዳል። ጂናም በአግራሞት የተፈጠረውን ነገር ለጓደኞቿ ትነግራቸዋለች። እነሱም ብዙ የትምህርት ቤቱ ወንዶች የሚፈልጓትን ተማሪ ሊ እምቢ በማለቱ በጣም ተገርመዋል። በማግስቱ ያንግ ወደ ጂና ይሄድና የታላ አዲሱ ጮኛሽ አስተዋውቃለሁ ብለሽኛል ነበር እንዴ? ለማንኛውም ከክላስ በኋላ ጠብቃችኋለሁ፣ ይዘሽው ነይና አስተዋውቂኝ በማለት ተሰናብቷት ይሄዳል።
ጂና በዚህ ሰዓት በጣም እየተናደደች ሊ ወደሚማርበት ክፍል ትሄድና ከተቀመጠበት እጁን ይዛ ታስነሳውና ከክፍሉ ይዛው ትወጣለች። የክፍሉ ተማሪ ሁሉም አይቷቸው በጣም ነበር የተገረመው። ጂናም ለሊ የተፈጠረውን ነገር ሙሉ በሙሉ ከነገረችው በኋላ አንድ የኮንትራት ወረቀት ተሰጠውና እንዲፈርምበት እየነገረችው ለ50 ቀን የሚቆይ ውል እንዲፈራረሙና በዚህ 50 ቀን ውስጥ እነሱ ሁለቱ እንደ ጮኛማቾች እንዲያስመስሉ ተጠይቀዋለች። ሊም ስላሳዘነችው በሐሳቡ እንደሚስማማ እየነገራት በድንገት ያንግ ለጂና ይደውልላታል። እሷም ቶሎ የኮንትራት ወረቀቱ ላይ እንዲፈርምና ክፍሉን ለቀው እንዲወጡ ትነግረዋለች። ጂናም ወደ ውጪ ስትወጣ ያንግ ውጪ ቆሞ እየጠበቃት ነበርና የታለ አዲሱ ጮኛሽ በማለት ይጠይቃታል። እሷም ከአንድ ደቂቃ በኋላ እንደሚመጣ ትነግረዋለች። ሊ በዚህ ሰዓት የቅድሙ ክፍል ውስጥ ተቀምጦ ይሄ የፍቅር ግንኙነት የውሸት ነው፣ ነገር ግን የውሸትም ቢሆን እኔ ከሷ ጋር በቆየው ቁጥር በፍቅር የመውደቅ ዕድሏ ሊፈጠር ስለሚችል ይህንን ኮንትራት በፈርም ይሻላል ብሎ ራሱን በማሳመን ኮንትራት ወረቀቱን ይፈርምበትና ወደ ውጪ ይወጣል። ያንግ በዚህ ሰዓት ለጂና ይመጣል ያልሽው ሰው የት አለ? ሲጀመር ፍቅረኛ እንደሌለሽና የውሸትሽን እንደሆነ አውቃለሁ። እኔን ለማብሸቅ መሞከርሽን አቁሚና እንደ ድሯችን እንድንመለስ እፈልጋለሁ እያላት ሳለ በድንገት ሊ ከኋላ ይመጣና ጂናን እያቀፋት ሊ ይባላለው እኔ ነኝ አዲሱ የጂና ፍቅረኛ በማለት ራሱን ለያንግ እያስተዋወቀ ጂናን ከዛ ቦታ ይዟት ይሄዳል። ከቆይታዎች በኋላ ሊ ከጂናና ከጓደኞቿ ጋር ቁጭ ብሎ እያወራ ሳለ ጂና በጣም ዶናት እንዳማራትና መብላት እንደምትፈልግ ስትናገር ሊ በፍጥነት ሄዶ ዶናት ገዝቶላት ይመጣል። እሷም ልታጣጥልበት እየሞከረች ማን አንተን አምጣልኝ አለ ስትለው መብላት ማትፈልጊ ከሆነ እኛም በለዋለን በማለት ሊቀበላት ሲል ወዲያው መቅደርደሯን ትተውና እበለዋለሁ በማለት ተቀበለዋለች። ሁኔታው በጣም አስቂኝ ሆኖ ያገኘውና ሊ ከነጂና ጋር መግባባቱ በጣም ደስተኛ ያደርገዋል። እና ማታ ላይ ሊ የዳንስ ትምህርት የምትማረዋን ጂና ከማሰልጠኛው እስክትወጣ ማታ ላይ ብቻውን ውጪ ቁጭ ብሎ ይጠብቃታል። ከዛም እንደወጣችና እንዳየችው እዚህ በዚህ ሰዓት ምን እየሰራ ነው በማለት ትጠይቀዋለች። እሱም ከሷ ጋር ለመሄድና እስከ ቤት ሊሸኛት እንደሆነ ሲነግራት ጂናም አያስፈልግም ነበር ብቻዬን መሄድ እችላለሁ በማለት ጥላው ትሄዳለች። ነገር ግን ትንሽ እንደተራመደች ያንግን ከርቀት ትመለከተውና እየሮጠች ወደ ሊ በመመለስ እጃቸውን አጠላልፈው ያንግን ምንም ሳያናግሩት ባለበት ጥሎት ይሄዳሉ። ከጊዜ ወደ ጊዜ ሊና ጂና እጅግ በጣም እየተቀራረቡ ስለሆነ ያንግ በመሃላቸው ያለው ነገር ትክክለኛ ፍቅር እንደሆነ ማሰብ ይጀምራል። በሌላ በኩል የዳንስ ማሰልጠኛ ውስጥ ሃና ጂናን ለምንድነው ግን ከሊ ጋር እንደዚህ መቀራረብ የፈለግሽው? እጅግ በጣም ከሱ የተሻለና ምርጥ የሆነ ሰው እኮ ማግኘት ትችላለሽ በማለት ትነግራታለች። ጂናም አዎ ልክ ነሽ፣ የተሻለ ሰው ማግኘት ይችል ነበር፣ ነገር ግን ያንግ ፊት ያኔ የሊን ስም ስለጠቀስኩኝ አሁን በሌላ መቀየር ስለማልችል ግዴታ ሆኖብኝ ነው ትላታለች። እናም ከዛ ሲወጡ ሊ ጂናን ወደ ቤት ሊያደርሳት ጉዟቸውን ይጀምራሉ። በአጋጣሚም የሆነ መኪና ጂን ሊገጫት ሲል ሊ በፍጥነት መጥቶ እጇን ይዞ ይመልሳትና ከመገጨት ያድናታል። እቤቷም ካደረሳት በኋላ ተሰናብቷት ሊሄድ ሲል ጂና ትጠራውና ስልክ ቁጥሩን እንዲሰጣት ትጠይቀዋለች። እሱም በአግራሞት ስልኩን ከጻፈላት በኋላ በጣም ደስ እያለውና እየዘለለ ወደ ቤቱ ይሄዳል። እሷም ይህንን አስቂኝ ሆኖ ታገኘዋለች። ወደ ቤቷም ስትገባ የሆነ ሰው በድብቅ እየተከታተላት እንደሆነ ይታያል። በማግስቱ ጂና ከጓደኞቿ ጋር ምሳ እየበላች በድንገት ስልኳን ከፍ አድርጋ ራሳቸውን ሰልፊ ታነሳና ሊን በመሃላችን ልንጠራው ይገባል፣ ያንግ ሊያምነኝ የሚችለው ሊ አብሮኝ በቆየ ቁጥር ስለሆነ ግዴታ ይህንን ማድረግ አለብኝ ትላቸዋለች። እናም ለሊ ያሉበትንም ነግራው እንዲመጣ ቴክስት ስታደርግለት ሊም በፍጥነት ከጓደኛው ቻንግ ጋር ወዳሉበት ቦታ ይመጣል። ቻንግ ከእንደዚህ አይነት ቆነጃጅት ሴቶች ጋር ሲቀመጥ የመጀመሪያው ስለሆነ እጅግ በጣም ደስ ብሎት ነበር። ጂና ግን እኔ የጠራሁት አንተን ነው ለምን ይዘኸው መጣ በማለት ሊን ስትጠይቀው ሊም በአጋጣሚ መልእክቱን ስትልክልኝ አብረን ስለነበርን ነው እንደ ድንገት አብረን የመጣ ነው ይላታል። ቻንግ በጣም ተጫዋችና ቀልደኛ ልጅ ስለነበር ማጂ በጣም አስቂ ልጅ ሆኖ ስላገኘችው በጣም ስትዝናና ነበር። ነገር ግን ሃና ወደ ዳንስ ማሰልጠኛው መሄድ አለብኝ በማለት ተነስታ ጥላቸው ትሄዳለች። ሃና በሩንም ስትከፍተው ጂና ላይ ኃይለኛ የፀሐይ ጨረር ሲወጣባት ጂ በፍጥነት እጁን ከፍ አድርጎ ከፀሐዩ ጨረር ይሸፍናታል። በዚህ ሰዓት ቻንግ ለምንኛ የምንወደው ቦታ ይዘናቸው አንሄድም በማለት እጅግ በጣም የሚጣፍጡ ምግቦች ያሉበትና ብዙ ሰዎች ጌም ለመጫወት የሚመጡበት ቦታ ይዘዋቸው ይሄዳሉ። አንድ ላይም እጅግ በጣም ደስ የሚልን ጊዜ ካሳለፉ በኋላ ከመጫወቻው ቤት በመውጣት ላይ ሳሉ አንድ ሰውዬ ጂና ላይ በጣም ያፈጥባታል። ነገር ግን ምንም ሳይተናኮሉት ዝም ብለው ያልፉታል። ጂናም ስልኳን ታወጣና ከሊ ጋር አንድ ሰልፊ ፎቶ ትነሳና ይህንን ፎቶ ልክልሃለሁ አንተም ሶሻል ሚዲያዎችህ ላይ ፖስት ታደርገዋለህ ትለዋለች። ወደ ቤት መሄድ ያለባቸው ሰዓትም ስለደረሰ ትላንት አንተን የሸኘኸኝ ዛሬ ደግሞ እኔ ልሸኘ በማለት ጂና ሊን እስከ ቤቱ ታደርሰዋለች።
ሊም እቤቱ ካደረሰችው በኋላ ብቻሽን ግን መሄድ የለብሽም እስከ ቤትሽ ላድርስሽ ይላታል። እሷም አስፈላጊ እንዳልሆነና ብቻዋን መሄድ እንደምትችል ትነግረዋለች። በዚህ ሰዓት ሊ ጃኬቱን ያውልቅና በጣም ብርድ ስለሆነ እንዳይበርድሽ ይህንን ለብሰሽ ሂጂ በማለት የራሱን ጃኬት ይሰጣትና ተሰናብቷት ይሄዳል። ጂናም የሱን እንክብካቤ በጣም ደስ የሚል ሆኖ ታገኘዋለች። በማግስቱ ያንግ የሊና የጂናን ፎቶ ይመለከትና በጣም ይናደዳል። ጂና ደግሞ የሊን ጃኬት ይዛው መታ ስለነበር ጓደኞቿ ይመለከቱትና የምን ጃኬትን ያዝሽው በማለት ይጠይቋታል። ጂናም ሊ እንዳይበርደኝ ስለፈራ ማታ ጃኬቱን ሰጥቶኝ ስለነበር እሱን ልመልስለት ይዤው መጥቼ ነው በማለት ተነስታ ጥላቸው ትሄዳለች። ጓደኞቿ እንደዚህ አይነት ደረጃ ላይ በመድረሳቸው በጣም ይገረማሉ። በሌላ በኩል ያንግ ወደ ሊ ይመጣና እውነትም አንተ የጂና ፍቅረኛ ነህ? እውነቱን ንገረኝ በማለት ይጠይቀዋል። ሊም ያለምንም ጥርጥር ትክክለኛ ፍቅረኛዋ ነኝ፣ ለምንድን ነው እንደዚህ ብለህ የምትጠይቀኝ ይለዋል። በዚህ ሰዓት ጂና ወደ እነሱ ትመጣና ያንግን ሁለተኛ ሊን ምንም ብሎ እንዳይጠይቀውና ሊያስፈራራው እንዳይሞክር ታስጠነቅቀዋለች። ያንግም ጂና ለሊ መደረባ በጣም ያናድደውና ሁለታችሁ እያስመሰላችሁ ነው እንጂ ፍቅረኛ ማቾች አትመስሉኝም ይላቸዋል። በዚህ ሰዓት ጂና ሊን ከንፈሩን ግጥም አድርጋ ትስመዋለች። ያንግ ይህንን ሲያይ በድንጋጤ ድርቅ ብሎ ይቀራል። ጂናም አሁንስ አመንክ በማለት ስትጠይቀው ያንግ በጣም ይናደድና ከዛ ቦታ ጥሏቸው ይሄዳል። ከቆይታዎች በኋላ ሊ ጂናን ቅድም ከንፈሬን የሳምሽኝ ከልብሽ ፈልገሽው ነው ይላታል። ጂናም ከቁም ነገር እንዳይቆጥረውና ያንግን ለማናደድና ለማሳመን ብቻ ያደረገችው ነገር እንደሆነ ትነግረዋለች። ሊ ያልጠበቀው ነገር በመሆኑ በጣም ይናደድና እዛው ባለችበት ጥሏት ይሄዳል። ጓደኞቿም ወደሷ ሲመጡ ጂና ሊ እንደዚህ ይናደዳል ብላ እንዳልጠበቀችና ለምን እንደተናደደ ራሱ እንዳልገባት ትነግራቸዋለች። በማግስቱ ሁሉም የትምህርት ቤቱ ተማሪዎች የስፖርት እንቅስቃሴ የሚያደርጉበት ክፍለ ጊዜ ይደርስና ሁሉም ተማሪ ወደ ስፖርት ሜዳ ይሰበሰባል። እዛ የነበረውም ያንግ እቃዎቹን እንድትይዝለት ለጂና ሲጠይቃት ጂና እሺ እንደማትለው ስትነግረው ያንግ በጣም እየተገረመ ምንም ሳይናገር ከዛ ቦታ ይሄዳል። በሌላ በኩል ቻንግ ፍላየር እየበተነ ተማሪዎችን ሲጨቀጭቅና ሲያስጨንቅ ጓደኛው ሊ ይመለከተውና ከዛ ቦታ ይዞት ይሄዳል። ቻንግም ተስፋ ሳይቆርጥ ወደ ሚንጂ በመሄድ የኛን ክለብ ትቀላቀያለሽ በማለት ይጠይቃታል። ሚንጂም ቻንግ ይመቻት ስለነበር የጠየቃትን ጥያቄ እሺ በማለት ተቀበለዋለች። በዚህ ሰዓት ጂና ለቻንግ ምሳ ሰዓት እየደረሰ ስለሆነ ሊንጥራውና ምሳ እንብላ ትለዋለች። ለምሳ ሁሉም ቢሰበሰቡም ሊ ሊመጣ ባለመቻሉ ጂና በጣም ይደብራታል። ሊ በትላንቱ ጉዳይ ደብሮ ስለነበር ነው ከነሱ ጋር መቀላቀል ያልፈለገው። በአጋጣሚም ወደ ክፍል ሲሄድ ሃናም ክፍል ውስጥ ብቻዋን ተቀምጣ ነበርና አብረው ቁጭ ብለው ማውራት ይጀምራሉ። ሊም ሃናን ለምንድነው ምሳ ያልበላሽው? አሞሻል እንዴ? ውሃ ላምጣልሽ በማለት ይጠይቃታል። እሷም ክብደት መቀነስ ስለምትፈልግ ላለፉት 3 ቀናቶች ምንም አይነት ምግብ እንዳልበላችና ውሃ ብቻ ስትጠጣ እንደነበር፣ ነገር ግን እንደዛም ሆኖ ውሃ ብቻ እየጠጣች ባለፉት 3 ቀናቶች ውስጥ 1 ኪሎ እንደጨመረች ትነግረዋለች። ሊም በዚህ ሰዓት እየተገረመ ይሄን ያህል ግን አስፈላጊ ነው ይላታል። ሃናም እየተናደደች ከውጫዊ ውበት ይልቅ ውስጣዊ ውበት ነው የሚበልጠው ምናምን ልትለይ ነው ትለዋለች። ሊም እንደዛ ማለት ፈልጌ ሳይሆን ይሄን ያህል ከመጠን በላይ ልትጨነቂበት አይገባም ብዬ ነው ይላታል። በሌላ በኩል ጂና ቻንግን ለምንድነው ሊ እንደዚህ የተናደደብኝ በማለት ትጠይቀዋለች። ቻንግም እንደዛ ከንፈሩን ግጥም አድርገሽ ከሳምሹ በኋላ የሳምኩህ ፈልጌው ሳይሆን ያንግን ለማናደድ ስለሆነ ከቁም ነገር እንዳታየው እንዴት ትይዋለሽ? እሱ እኮ ከየትኛውም ሴት ጋር እንደዚህ አይነት ነገር አድርጎ አያውቅም። አንቺንም ለረጅም ጊዜ ሲወድሽ ስለነበር ካንቺ ያልጠበቀውን ነገር በመስማቱ ነው በጣም የተናደደው በማለት ሊ ለረጅም ጊዜ ጂና ሲወዳት እንደነበር ሳያስበው አምልጦት ይናገራል። በዚህ በኩል ሊ ለሃና ኢነርጂ ድሪንክ ይሰጣትና እንደዚህ አይነት መጠጦችን እየጠጣሽ ስፖርት ለመስራት ሞክሪ፣ ያኔ ሁሉ ነገሮች እየተስተካከሉልሽ ይመጣሉ እያላት ሳለ በድንገት ማንጂ ትመጣና ሃናን ትጠራታለች። ሃናም ከመሄዷ በፊት ያቀረበላትን መጠጥ ትወስድና አመስግናው በጣም ደስ እያላት ትሄዳለች። ሃና ሊ ባደረገላት እንክብካቤ በጣም ደስተኛ የሆነች ይመስላል። ከቆይታዎች በኋላ ጂና ወደ ሊ ትሄድና ለረጅም ጊዜ ስትወደኝ እንደነበር አላቅም፣ ነገር ግን ዛሬ ሰማው ትለዋለች። እሱም አዎ ልክ ነሽ፣ ለመጀመሪያ ጊዜ ሚኒ ሚዲያ ውስጥ ካየሁሽ ጊዜ ጀምሮ በጣም ነበር የምወድሽ ይላታል። እሷም ይህንን ነገር ፈጽሞ እንደማታቅና ላደረገችው ነገርም ትልቅ ይቅርታ እየጠየቀችው ድጋሚ እንደዚህ አይነት ስህተት ሁለተኛ እንደማትሰራ ትነግረዋለች። እሱም አዎ ሁለተኛ እንደዚህ አይነት ስህተት እንድትደግም አልፈልግም፣ እምትስሚኝ ከሆነ ከልብሽ ፈልገሽ እንድትስሚኝ እንጂ የሆነን ሰው ለማናደድ ወይም የውሸት እንድትስሚኝ አልፈልግም ይላታል። ጂና የምትለው ነገር ታጣና ዝም ትለዋለች። ከቆይታዎችም በኋላ ደም ለመለገስ የልብ ምታቸውን ሲለኩ ጂና ልክ ሊን እንዳየችው የልብ ምቷ እጅግ በጣም በፍጥነት ሲጨምር ይታያል።
ሁሉም ተማሪ ይህንን በማየቱ በጣም የተገረመ ሲሆን ያንግም ከርቀት ቆሞ እያያቸው በጣም እየተናደደ ነበር። አመሻሽ ላይ ሴቶቹ ወደ ዳንስ ማሰልጠኛቸው ይሄዳሉ። አሰልጣኛቸውም ሃናን ብዙ እየሰራች እንዳልሆነና በጣም ብዙ የሚጠበቅባት ነገር እንዳለ ትነግራታለች። በተቃራኒው ጂናን እጅግ በጣም ጥሩ የሚባል ልምዶችን እያሳየች ስለሆነ ሃናን ከጂና ልትማር የሚገባቸው ብዙ ነገሮች እንዳሉ ትነግራታለች። በዚህ ሰዓት ሃና በጣም የማፈር ስሜት ይሰማታል። በማግስቱ ሊ ለጂና እጅግ በጣም ብዙ ስጦታዎችን ይዞላት ይመጣል። እሷም ስጦታዎቹ ምንም በማስመልከት እንደሆነ ስትጠይቀው የውሸተኛ ቢሆንም በመሃላቸው ያለው የፍቅር ግንኙነት ከተጀመረ ዛሬ ሳምንት ስለሞላው እሱን በማስመልከት እንደሆነ ይነግራታል። ጂናም በሚያደርገው ነገር በጣም እየተደሰተች ጥሩ አስተዋይ እንደሆነ ትነግረዋለች። እናም ዛሬ ማታ የደስደስ እራት አብረው እንዲበሉና ጋባዧም እሷ እንደሆነች ትነግረዋለች። እሱም በጣም ደስ እያለው ግብዣውን እንደሚቀበል ይነግራታል። ጂናም ወደ ጓደኞቿ ሄዳ የተሰጣትን ስጦታ ታሳያቸዋለች። እናም ጓደኞቿ የተሰጧትን ስጦታዎች ሁሉንም በጣም ወደዋቸዋል። ይህንን ሁሉ ነገር ያንግ ከርቀት ተቀምጦ እየተመለከታቸውና የሚነጋገሩትንም እየሰማ ነበር። እናም ከዓመታት በፊት ከጂና ጋር ፍቅረኛ ማቾች እያሉ ከቤዝቦል ጨዋታ እስኪመለስ ጂና ውጪ ቁጭ ብላ ስትጠብቀው የነበረበት ጊዜ ትዝ ይለዋል። ያኔም ከዛ እንደወጣ በጣም ለረጅም ሰዓት እንደተቀመጠች ስትነግረው ሁለተኛ እንደዚህ አይነት ነገር እንዳታደርግ ይነግራታል። ጂናም ያመጣችለትን ስጦታ ትሰጠዋለች። እሱም ስጦታው ምንም በማስመልከት እንደሆነ ሲጠይቃት ጂና ቀኑን በመርሳቱ ትንሽ ቢከፋትም ዛሬ ፍቅራቸውን ከጀመሩ 6ኛ ወራቸው መሆኑንና አንቨርሳሪያቸውን የሚያከብሩት ዛሬ መሆን እንዳለበት ትነግረዋለች። ያንግ ግን በሚያሳዝን ሁኔታ ቤዝቦል ተጫዋች ከሆኑት ጓደኞቹ ጋር ዛሬ የእራት ፕሮግራም ስላላቸው ዛሬ ከሷ ጋር መሆን እንደማይችል እየነገራት የአንቨርሰሪ ቀናቸውን እንዲቀይሩት ይጠይቃታል። እሷም በጣም እየከፋት ችግር የለውም ተው በማለት ጥላው ትሄዳለች። እናም አሁን ላይ ጂና ከእጁ የመውጣቷ ምክንያት እነዚህ ጥቃቅን ስህተቶች መሆኑን እያስተዋለ በንዴት ይብሰለሰላል። ከቆይታዎች በኋላ ጂና ሎከሯ ውስጥ ዕቃ ልታስቀምጥ ስትሄድ በድብቅ ሲያነሷት የነበሯቸውን ፎቶዎችና አንድ ደብዳቤ መልእክት ታገኛለች። ደብዳቤውም አትጠራጠሪ በቅርቡ አብረን እንሆናለን የሚል ደብዳቤ ነበር። ማን እንዳስቀመጠ ግራ ቢገባትም ነገሩን ችላ ትለዋለች። እና ያንግ ከሷ ጋር መለያየቱ እጅግ በጣም እያብሰለሰለው በንዴት ብቻውን ይታያል። ከትንሽ ቆይታ በኋላ ቻንግ ባቋቋመው የቻሪቲ ቡድን ውስጥ ሁሉም አንድ ላይ ተሰብስበው የደስደስ እያከበሩ እናያቸዋለን። በአጋጣሚ ቻንግ ሊን የቀልድ ሊመታው ሲል ጂና ወዲያው ታስቆመውና ጫፉን እንዳትነካው ብላ ታስጠነቅቀዋለች። ቻንግ ባልጠበቀው የጂና አጸፋ ትንሽ ይገረማል። እናም ወሬያቸውን ይቀጥሉና ሃና በመሃል ጂዋንግ የተባለው ጸሐፊ በትምህርት ቤታቸው ውስጥ ፕሮግራም ሊዘጋጅለት እንደሆነና ሊጋበዝ መሆኑን ወሬ እንደሰማች ትነግራቸዋለች። ጂና በዚህ ሰዓት ማነው ደግሞ ጂዋንግ ብላ ትጠይቃቸዋለች። ሊ በመሃል ያቋርጣትና እሱ ነገር እውነት ነው እንዴ እኔም ትንሽ ሰምቼ ነበር በማለት ሁለቱም በጣም ደስተኛ ሆነው ስለዚህ ጉዳይ ማውራት ይጀምራሉ። ጂናም በሚያወሩት ጉዳይ ላይ መሳተፍ አልቻለችምና የቅናት ስሜት ይሰማታል። ትንሽ ቆይተውም ሊና ቻንግ ወደ ክላስ መግባት ስለነበረባቸው ተሰናብተዋቸው ይሄዳሉ። ጂና በዚህ ሰዓት ለሃና እውነት አንቺ የምትወጂው ጂዋንግ የተባለ ጸሐፊ አለ ብላ ትጠይቃታለች። ሃናም ሰውየው ጸሐፊ ብቻ እንዳልሆነና ዘፋኝም ስለሆነ በጣም የምትወደው ሰው እንደሆነ ትነግራታለች። ነገር ግን ሃና እውነትም ይህንን አርቲስት ወዳው ሳይሆን ሊ የሱ አድናቂ መሆኑን ስላወቀች ይህንን አጋጣሚ በመጠቀም ከሊ ጋር በደንብ ለመቀራረብ ስላሰበች ነበር ይህንን ነገር ያደረገችው። አውቃም ጂናን ለማናደድ ሊን ትወጂዋለሽ እንዴ ከሱ ጋር በደንብ ሳወራ ተናደድሽ ሳምን ነው ትላታለች። ጂናም የሷና የሊ ግንኙነት በኮንትራቱ ላይ የተመሰረተና ውሸተኛ ስለሆነ ምንም የቅናት ስሜት እንደማይሰማትና ከሊ ፍቅር እንዳልያዛት ትነግራታለች። ከቆይታዎች በኋላ ያንግ ወደ ሃና ይሄድና እርዳታዋን እንደሚፈልግ ይነግራታል። በዚህ በኩልም ጂና ወደ ሊ በመሄድ ዛሬ ወደ ቤት ከሱ ጋር መሄድ እንደማትችልና ከጓደኞቿ ጋር የምትሰራቸው አሳይመንቶች ስላሏት ይቅርታ እንዲደረግላት ትጠይቀዋለች። እሱም ቅር ሳይለው ነበር የተስማማው። እናም ከትምህርት ሰዓት በኋላ ወደ ቤት ሊሄድ ሲል በድንገት ሃናን ያገኛታል። ሃናም ዛሬ ጂዋንግ ያዘጋጀው የዘፈን ፕሮግራም ስላለ እዛ ላይ ልትሄድ እንደሆነና እየሄደች ያለችው ብቻዋን ስለሆነ እሱም የመሄድ ፍላጎት ካለው አብሯት ቢሄድ ደስተኛ እንደምትሆን ትነግረዋለች። ሊም ጂዋንግ የተባለውን አርቲስት በጣም ስለሚወደው ምንም ሳያቅማማ ነበር በሐሳቧ የተስማማው። በሌላ በኩል ጂናም ከሃና ጋር ቀጠሮ ስለነበራት ወደ አንድ ሬስቶራንት ትሄዳለች። ነገር ግን በተቀጣጠረችበት ቦታ ስትሄድ ያገኘችው ያንግን ነበር። ያንግም ብቻሽን ላናግርሽ ስለፈለኩኝ በሃና በኩል እንድትመጪ ያስደረኩት እኔ ነኝ ይላታል። እሷም አረፍ ካለች በኋላ ፊት ለፊቷ የነበረውን ስጦታ ተመልክታ ይሄስ ምንድነው ብላ ትጠይቀዋለች።
እሱም እስከዛሬ በልደትሽም ሆነ በአኒቨርሰሪያችን ላይ ምንም አይነት ስጦታ ሰጥቼሽ አላቅም፣ ቢያንስ ዛሬ ይህንን አጋጣሚ እንኳን ተጠቅሜ ላድርገው ብዬ ነው ይላታል። እዛ ከነበሩት ስጦታዎች ውስጥም ይሄኛው ለልደትሽ፣ ይሄኛው ደግሞ ለአኒቨርሰሪያችን ነው ይላታል። ጂናም ሎከር መቆለፊያ ጋን ተመልክታ ይሄስ ምንድነው ስትለው ያንግም በአሁን ሰዓት ላይ ትምህርት ቤት ውስጥ ያለውን ሎከርሽን ብዙ ሰዎች መክፈት ይችላሉ፣ እኔም ይህንን ስላስተዋልኩኝ ሎከርሽን በአግባቡ እንድትቆልፊና ከማንም ሰው እንድትጠበቂ ለማድረግ ብዬ ነው ይላታል። ጂናም እነዚህን አንተ ያመጣሃቸውን ስጦታዎች በጊዜው አስቡ ሊሰጠኝ የሚችል ምርጥ እጮኛ ስለያዝኩኝ አሁን ካንተ ምንም የምፈልገው ነገር የለም፣ በጣም አርፍደሃል ትለዋለች። ተነስታ ልትሄድም እንደሆነ እየነገረችው ሳለ ሃናና ሊ ወደዛ ቦታ ይመጣሉ። ጂና ሊና ሃናን አንድ ላይ በማየታቸው በጣም ትናደዳለች። በዛኑ ሰዓት ሊም ያንግንና ጂናን አንድ ላይ በማየቱ በጣም ይናደድና ምንም ሳይናገር ጥሏቸው ከዛ ቦታ ይሄዳል። ጂናም ወደ ወታ ተከተለውና ታስቆመዋለች። ከሃና ጋርም ምን እያደረገ እንደሆነ ስትጠይቀው አንቺ ራስሽ አሳይመንት አለኝ ጓደኞቼ ጋር ልሄድ ብለሽ እዚህ ምንድነው ከያንግ ጋር የምትሰሪው ይላታል። እሷም ሃና አሳይመንቱን የምንሰራው እዚህ ነው ብላ ስለጠራችኝ እንጂ ያንግ እዚህ መኖሩን አላቅም ነበር፣ አንተ ግን ከሃና ጋር መሆንህን ሳትነግረኝ ነው አንድ ላይ ያገኘኋችሁ በማለት በንዴት ጥላው ትሄዳለች። በዛው ሰዓትም በዛ በኩል እያለፈ ከነበረ ሰው ጋር ትጋጭና ሰውየውን ይቅርታ ጠይቃ መንገዷን ትቀጥላለች። የተጋጨችው ልጅም ምንም ሳይናገር በአሽሙርና በፈገግታ አይን ያያታል። በዚህ በኩል ያንግ ከነበረበት ሬስቶራንት ሲወጣ ሊ ብቻውን ተቀምጦ ያገኘውና ጂና ወዴት ሄደች ብሎ ይጠይቀዋል። ሊም በጣም ተናዳ ጥላው እንደሄደች ሲነግረው እንዴት በዚህ በምሽት ብቻዋን እንድትሄድ ተፈቅድላታለህ ይለዋል። ስልኩንም አውጥቶ ቢደውልላትም ስልክ አታነሳም ነበር። ለካ በዚህ በኩል ጂና ቅድም የተጋጨችው ልጅ እስካሁን እየተከተለ እያስጨነቃት ነበር። ጂናም በንዴት ወደ ልጁ ዞራ አንተ በነያንግ ቤዝቦል ቡድን ውስጥ የምትጫወት ልጅ አይደለህ? በደንብ ነው ማቀህ፣ ለምንድነው የምትከተለኝ ትለዋለች። ልጁም በዚህ ሰዓት በቅርቡ አብረን እንደምንሆን እኮ በደብዳቤ ጽፌልሽ ነበር ይላታል። ጂናም የሚከታተላት ልጅ እሱ መሆኑን ስታቅ በድንጋጤ መሮጥ ትጀምራለች። ልጁም ምንም ሳያቅማማ ይከተላታል። ያንግ በዚህ በኩል እስካሁን በተደጋጋሚ ስልክ መደወሉን አላቆመም ነበር፣ ነገር ግን እስካሁን አልተነሳለትም። በንዴትም ወደ ሊ ዞርና አንተ ለስሙ እጮኛዋ ነኝ ትላለህ፣ በዚህ ጨለማም ብቻዋን እንድትሄድ ደግሞ ትፈቅድላታለህ፣ ምን አይነት አስተሳሰብ ነው ግን ያለህ በማለት በንዴት ይናገረዋል። ሁለቱ በድንጋጤ ስሜት እየተጨቃጨቁ ሳለ በድንገት ጂና ወደ ያንግ ትደውላለች። ነገር ግን ምንም ከመናገሯ በፊት ስልኩ ሲቋረጥ ያንግ በጣም ይደነግጥና እኔ ወደ ዳንስ ማሰልጠኛው ሄዳለሁ፣ አንተ ደግሞ በፍጥነት ወደ ቤቷ ሄድና ያለውን ነገር አሳውቀኝ ይለዋል። ሁለቱም በተባባሉት አቅጣጫ እሷን ፍለጋ ሲሯሯጡ የቅድሙ ልጅ ጂናን አስቁሟት ለረጅም ጊዜ ነበር አንቺንም ወደሽ፣ እናም ከያንግ ጋር በተጣላሽ ሰዓት የተባባላችሁትን ነገር ሰምቼ ስለነበር ከዛን ጊዜ ጀምሮ የራሴ ላደርግሽ ወስኜ ነበር። ነገር ግን ያ ሊ የተባለ ልጅ ከመቼው መጥቶ እጮኛሽ እንደሆነ በጣም ግራ ገብቶኛል። የሆነ ጊዜም በሁላችን ፊት እሱን ስትሰሚው እጅግ በጣም ነበር የተናደድኩት። ከዛ የመነጨው ንዴቴም ነበር አንቺን የራሴ ማድረግ እንዳለብኝ ያስወሰነኝ ብሎ ሲጮህባት ሊ ከየት መጣ ሳይባል ወደዛ ቦታ ይደርሳል። ልጁም ከሊ ጋር ሊጣላ ሲዘጋጅ ከኋላ ጂና ጭንቅላቱን ትለውና መሬት ላይ ትጥለዋለች። ከወደቀበትም በመነሳት እየሮጠ ነበር ከዛ ቦታ ይጠፋው። በአጋጣሚም ግን ከያንግ ጋር በድጋሚ ይጋጭና ያንግ በዚህ ጨለማ እዚህ ምን ትሰራለህ በማለት ከወደቀበት ሊያነሳው ሲሞክር አንዳንድ የጂና ንብረቶችና ፎቶዎቿ ከኪሱ ውስጥ ሲወድቅ በድብቅ ጂናን የሚከታተላት እሱ መሆኑን ይደርስበታል። ልጁም በድንጋጤ ሊሮጥ ሲል ያንግ በእርግጫ ብሎ መሬት ላይ ያስቀረዋል። ሁሉም ተሰብስበውም ልጁን ከሳሰሩት በኋላ ጂና ያንግን ላደረገላት ነገር ታመሰግነዋለች። ያንግን በዚህ ሰዓት ለሊ አንተ እጮኛዋ እስከሆንክ ድረስ በሁሉም ነገር ልትጠነቀቅላትና ልትንከባከባት ይገባል በማለት ከዛ ቦታ ተሰናብቷቸው ይሄዳል። በዚህ ሰዓት ሊ በጣም የእፍረት ስሜት ይሰማውና አንገቱን ያቀረቅራል። ጂናም ለምን እንዳዘነና አንገቱን እንዳቀረቀረ ስትጠይቀው አንቺን ልከላከልልሽና ልደርስልሽ ስላልቻልኩኝ የሐዘን ስሜት ተሰምቶኝ ነው ይላታል። እሷም አንተ ባትኖር ኖሮ በህይወት ላልኖር ይችል ነበር እኮ ከልጁ መታ ያስጣልከኝ አንተ አይደለህ እንዴ ትለዋለች። እሱም በዚህ ትንሽ ደስ እያለው ካሁን በኋላ ወደ ቤት ስትሄጂ እስከ ቤትሽ ሸኝቼሽ ነው መመለሰው ይላታል። እሷም ፈገግ እያለችና ደስ እያላት እንግዲያውስና ወደ ቤት ሸኘኝ በማለት ጉዟቸውን ይጀምሩና እስከ ቤቷ አድርሷት ሊመለስ ሲል ዛሬ እኮ ቤተሰቦቼ ወደ ገጠር ስለሄዱ ብቻዬን ነው ማድረው ትለዋለች። ሊም እየቀለደ ከኔ ጋር ብትሆኚ ኖሮ ምንም ሳትፈሪ ዘና ብለሽ ታድሪ ነበር ይላታል። በዚህ ሰዓት ጂና እንግዲያውስ ለምን አብረን አናድርምና እኛ ቤት እንሂድ ትለውና ወደ ቤት ይዘው ትገባለች። እራት እየበሉና ደስ የሚልን ጊዜ እያሳለፉ አብረው እየቆዩ ሊ ለረጅም ሰዓት ፍጥጥ እያለ ጂናን ያያት ነበር። ጂናም አቃለው በጣም ቆንጆ ነኝ፣ ነገር ግን እንደዚህ ልታየኝ አይገባም ትለዋለች።
በዚህ ሰዓት ሊም ፈገግ እያለ አቃለው በጣም ቆንጆ ነሽ፣ ነገር ግን እኔ እያየው ያለሁት ፊትሽ ላይ ያዝረከረክሽው ምግብ ነው ይላትና ይቀልድባታል። ጂናም ባልጠበቀችው መልስ በጣም ነበር የበሸቀችው። እየተሳሳቁም ብዙም ሳይቆይ ሁለቱም እንቅልፍ ወስዳቸውና እዛው ጋር ይተኛሉ። በማግስቱም ጂና ወደ ትምህርት ቤት እንደመጣች ጓደኞቿ ትላንት ስለተፈጠረባት ነገር ይጠይቋታል። እሷም ያዱርዬ ልጅ ስለታሰረ ካሁን በኋላ ስለሱ ምንም ሊጨነቁ እንደማይገባ ትነግራቸዋለች። በዚሁ ሰዓት ያንግ ወደ ክፍል ሲመጣ ጂና ወደሱ ትሄድና በድጋሚ ትላንት ላደረገላት ነገር ታመሰግነዋለች። ያንግም እየቀለደ ምስጋና ኪስ እንደማይገባና ስጦታ ብትሰጠው ደስተኛ እንደሚሆን ይነግራታል። እሷም ምን አይነት ስጦታ ብትሰጠው ፍቅራቸውን ድጋሚ ሊቀሰቅሱት እንደሚችል ትጠይቀዋለች። እሱም ግን ካሁን በኋላ የሷ ጮኛ መሆን እንደማይፈልግና ጓደኛ ማቾች ብቻ ሊሆኑ እንደሚችሉ ይነግራታል። ከቆይታዎች በኋላ ሁሉም ጓደኛ ማቾች አንድ ላይ ተሰብስበው እያወሩ ሳለ ሚንጂ የተባለች ጓደኛቸው ቤተሰቦቿ ከከተማ ወጣ ብሎ ያለ አንድ ትልቅ ቤት እንደገዙና ቤተሰቦቿ ለትንሽ ወራቶች ወደዛ ቤት ስለማይመጡ እዛ ሄደን እንዝናና የሚል ጥያቄ ታቀርብላቸዋለች። ሁሉም ሐሳቡን ስለወደደው በሐሳቡ ይስማማሉ። ያንግም ወደ እነሱ ይመጣና ከነሱ ጋር እንደሚሄድ ይነግራቸዋል። በዚህ ሰዓት ሊ በጣም ነበር የተናደደው። እናም ብዙም ሳይቆይ ሁላቸውም እነ ሚንጂ ወደ ገዙት ወደ አዲሱ ቤት ሄደው መዝናናትና መጫወት ይጀምራሉ። እናም ጂና ብቻውን ወደ ነበረው ወደ ሊ ሄድና ይህንን የመሰለ ካሜራ ከየት አግኝተህ ነው ትለዋለች። እሱም እዚህ ደስ የሚልን ጊዜ እንደሚያሳልፉ እርግጠኛ ስለነበር የሚያሳልፉትን ጊዜ ለመቅረጽ ከትምህርት ቤቱ ሚዲያ ሰርቆ ይዞት እንደመጣ ይነግራታል። በዚህ ሰዓት ያንግ ወደ እነሱ ይመጣና በመቀመጥ እኔንም ልትቀርጸኝ ትችላለህ ይለዋል። ነገር ግን ሊ ምንም አይነት መልስ ሳይመልስለት ተናዶ ከዛ ቦታ ተነስቶ ይሄዳል። ሊ ምግብ ለማብሰል ወደ ኩሽና ሲገባ ሃና ትመለከተውና ልታግዘው ወደሱ ትሄዳለች። ብዙም ሳይቆይ ጂናም መታ በመሃላቸው ትገባለች። ሃናና ሊ አንድ ላይ በመሆናቸው በጣም የተናደደች ይመስላል። ከቆይታዎች በኋላም አንድ ላይ ምሳ እየበሉ ሃና ሊን እስኪ የኔ ምግብ አቅርብልኝ በማለት ሳህኗን ትሰጠዋለች። በዚህ ሰዓት ያንግ የሆነ ሰው ጮኛ ያንቺን ምግብ ሊያቀርብልሽ እኮ አይገባም፣ ባይሆን እኔ ሲንግል ስለሆንኩኝ እኔ ላቀርብልሽ በማለት ሳህኑን ይቀበለውና እሱ ያቀርብላታል። ከምግቡም በኋላ አንድ ላይ የግሩፕ ጨዋታ ለመጫወት ይሰባሰቡና አንድ ጨዋታ ያመጣሉ። ጨዋታውም አንድ ሰው በጆሮ ለአንድ ሰው አንድ ጥያቄ ጠይቀዋል። ጥያቄውን የተጠየቀውም ሰው ጥያቄው ማንን እንደሚመለከት ድምጹን ከፍ አድርጎ በመናገር እዛ ሰው ላይ ይጠቁማል። የተጠቆመበት ሰው ጥያቄው ምንድነው የሚለው ነገር ካሳሰበውና መስማት ከፈለገ ሁሉም አንድ ላይ ቅጣት ይቀጡትና ያንን ጥያቄ የመስማት መብት ያገኛል። እናም ጨዋታው ይጀመርና ሜንጂ ቻንግን እኛ ውስጥ ካሉ ሴቶች ውስጥ ዴቱጣ ብትባል ከማን ጋር ትመርጣለህ ብላ ትጠይቀዋለች። እሱም መልሶ ራሷ ላይ ሲጠቁም ሜንጂ በጣም ደስተኛ ትሆናለች። ጨዋታውም ይቀጥልና ያንግ ጂናን አንድ ጥያቄ ይጠይቃታል። እጇን ወደ ያንግ ስትጠቁም ሊ በጣም ግራ ይጋባና ጥያቄውን መስማት እንደሚፈልግ ይናገራል። በዚህ ሰዓት ሁላቸውም አስጎንብሰው ከደበደቡት በኋላ ጥያቄው ትላንትና ማታ ኪችን ውስጥ ብቻውን ምግብ ሲበላ የነበረው ማን ነው የሚል ጥያቄ እንደሆነ መሆኑን ሲያቅ በጣም ይናደዳል። ጨዋታውም ቀጥሎ ጂና በተደጋጋሚ እጇን ወደ ያንግ ስትጠቁም ሊ ጥያቄውን በተደጋጋሚ መስማት ፈልጋለሁ በማለቱ በጣም ብዙ ጊዜ ይደበደባል። እናም በቀጣይ ዙር ያንግ ሃናን ጥያቄ ጠይቃትና ሃና እጇን ወደ ሊ ተጠቁማለች። በዚህ ሰዓት ጂና ጥያቄውን ማወቅ ፈልጋለሁ በማለቷ በሁሉም ትደበደባለች። ጥያቄውም የነበረው እዚህ ካሉት ወንዶች ውስጥ ሃና የሚመቻት ማንን እንደነበር ነው። ጂና የፈራችው ጥያቄ ነበርና በጣም ትናደዳለች። ሙሉ ቀንም ስለዚህ ስታብሰለስል ከቆየች በኋላ ማታ ላይ ብቻዋን እያለች ከውጪ የሆነ ድምጽ ትሰማና ተነስታ እያየችው ሳለ ከኋላ የሆነ ሰው ይመጣና ያስደነግጣታል። ያም ሰው ሊ ነበር። በዛ ምሽትም ተያይዘው ወክ ለማድረግ ይወጣሉ። አንድ አግዳሚ ላይም ተቀምጠው ጂና መስፈን ትጀምርና ሊ ካሜራውን አውጥቶ መቅረጽ ይጀምራል። ከጨረሰችም በኋላ ድምጿ ልክ እንደ መልኳ በጣም እንደሚያምር ይነግራታል። በዚህ መሃል ሁለቱም መመሳሰጥ ይጀምሩና ቀስ ብለው ይሳሳማሉ። በድንገት ግን የሆነ የሚረብሽ ድምጽ ይሰሙና መሳሳማቸውን ያቋርጣቸዋል። ያቋረጠቻቸውም እያደረጉ የነበሩትን ነገር ሙሉ ያየችው ሃና ነበረች። እናም ሃና በጣም ተናዳ ወደ ቤት ስትገባ ያንግ ያገኛትና በዚህ ምሽት ምን ሆነሽ ነው እንደዚህ የተናደድሽው ይላታል። እሷም እየተናደደች የሁለታቸው ግንኙነት የኮንትራት ነበር፣ አሁን ምን ታይቷቸው ነው ወደ ትክክለኛ ፍቅር ሊቀይሩት የፈለጉት ትለዋለች። ያንግ ይህንን ሲሰማ በጣም ቢደነግጥም በተመሳሳይ ሰዓት በጣም ደስ ይለዋል። በማግስቱ ሁሉም ወደ ቤታቸው ሊመለሱ ሲሉ ከዚህ ይዘውት ሊሄዱ የሚችለውን ነገር እየመራረጡ ይከፋፈሉ ነበር።
በአጋጣሚ ጂና ብዙ ነገሮችን በመውሰዷ ምክንያት ሃና አንቺ ሁሉንም ነገር ከኛ መውሰድ ትፈልጊያለሽ ትላታለች። ጂና እየደነገጠች ምን ማለት ፈልገሽ ነው ስትላት ሃናም አይ ሁሉንም ነገር መውሰድ ትችያለሽ በማለት ተነስታ ትወጣለች። ያንግም ሃናን እየሮጠ ይከተላትና ሊን በጣም እንደወደድሽው ገብቶኛል፣ ነገር ግን ልክ እኔ ትክክለኛውን ሰዓት እየጠበቅኩት እንዳለው አንቺም እንደዛ ልታደርግ ይገባል ይላታል። በማግስቱ ጂና ወደ ዳንስ ማሰልጠኛው ትመጣና ጓደኛዋ ሃና ልታናግራት ስትሞክር ሃና ምንም አይነት መልስ ልትመልስላት ፈቃደኛ አልነበረችም። በዛ ሰዓት አሰልጣኛቸውም ወደ እነሱ ትመጣና ድርጅታቸው በጣም እየከሰረ ስለሆነ የዳንስ ፕሮግራማቸውን ለመቀጠል ሁላቸውም ገንዘብ ሊያዋጡ እንደሚገባ ትነግራቸዋለች። በዚህ ሰዓት ጂና ድርጅቱ ኪሳራ ቢያጋጥመው ገንዘብ ተከፍላላችሁ የሚል ምንም አይነት ውል ስለሌላቸው ምንም አይነት ገንዘብ እንደማትከፍል ትናገራለች። አሰልጣኛቸውም ሲጀመር እኔ ያልኩት እንደናንተ አይነቶቹን ሳይሆን ቢሰለጥኑ ምንም አይነት ለውጥ ለማያሳዩ ልክ እንደነ ሃና ላሉ ተማሪዎች ነው ትላታለች። እናም ሃናን በዚህ በሁለት ቀን ውስጥ $10,000 እንድታስገባ ስትነግራት ጂና በጣም ትናደድና ሃናም ቢሆን ከሁላችንም እኩል ተማሪ ስለሆነች ሁላችንም በአንድ አይን ልታይ ነው የሚገባው ትላታለች። አሰልጣኟ በዚህ ሰዓት በጣም ትናደድና በጣም ፊት ስለሰጠነሽ አሁን የልብ ተሰማሽ፣ ለዛ ነው እንደፈለግሽ እየተናገርሽ ያለሽው፣ አሁን አፍሽን ዝጊ ትላታለች። ጂናም በንዴት በዚህ ልክ ከሆነ የምታበላልጡን እዚህ ከሁን በኋላ ልንቆይ አይገባም በማለት ሃናን ይዛት ልትወጣ ስትል ሃና እጇን ታስለቅቃትና እኔ እዚህ መቆየት ነው የምፈልገው፣ አንቺ መሄድ የምትፈልጊ ከሆነ መሄድ ትችያለሽ ትላታለች። ጂና በጣም ትናደድና ሁለተኛ ወደዚህ ማሰልጠኛ ተመልሳ ላለመምጣት ወስና ድርጅቱን ለቃ ትወጣለች። በመንገዷ ላይ ከጓደኛዋ ሃና ጋር ያሳለፉትን ጊዜ እያስታወሰች አሁን ላይ በመሃላቸው እንደዚህ አይነት ነገር በመፈጠሩ እጅግ በጣም ታዝናለች። ወደ ሊም ትሄድና ከሃና ጋር በመሃላቸው የተፈጠረውን ነገር ሙሉ ለሙሉ ካስረዳችሁ በኋላ ይሄ ሁሉ ነገር የተፈጠረው በእኔ ጥፋት ነው በማለት ትጠይቀዋለች። እሱም ምንም የሷ ጥፋት እንዳልሆነ እየነገራት በዛ የዳንስ ክለብ ውስጥ መስራት እንደማይጠበቅባት ይነግራትና ከዚህ ቀደም የቀረጻትን ቪዲዮ እያሳያት ይሄንን በሶሻል ሚዲያ ላይ ቢለቀው እጅግ በጣም ታዋቂ ሴት እንደምትሆን ይነግራታል። እሷም እስኪ ልቀቀውና የሚፈጠረውን ነገር እናያለን ትለዋለች። ከሱ ጋርም በዚህ ከተስማሙ በኋላ ይለያያሉ። በማግስቱም ጂና እህቷንና የእህቷን ባል ታገኛቸውና በወሬ መሃል በሷና በሊ መካከል ያለውን የውሸት የፍቅር ግንኙነት እየነገረቻቸው ልጁን በጣም እየወደድኩት ስለመጣው በቅርቡ እየተሰማኝ ያለውን የፍቅር ስሜት ልነግረው ነው ትላቸዋለች። እህቷ በዚህ ወሬ በጣም ነበር ደስ ያላት። በሌላ በኩል የዳንስ አሰልጣኛቸው ለሃና ልትከፊ የነበረውን ገንዘብ እንዲቀር አድርግልሻለሁ፣ አንቺም ጂናን ወደዚህ ዳንስ ክለብ እንድትመለስ አድርጊያት፣ እሷ ከሌለች የዳንስ ክለባችን ጥሩ ገጽታ ስለማይኖረውና እሷ ሄደችው ባንቺ ምክንያት ስለሆነ እሷን የመመለስ ኃላፊነት ላንቺ ይሰጥሻለሁ ትላታለች። ሃናም የጂናን ስልክ ቁጥር ከስልኳ ላይ ዲሌት እንዳደረገችውና ከዛ ጊዜ ጀምሮ ጓደኝነታቸው ስለተቋረጠ ድጋሚ ልታገኛት እንደማትችል ትነግራታለች። በሌላ በኩል ጂናና ሊ አንድ ላይ ቁጭ ብለው እያጠኑ ሊ በድንገት አንድ ነገር ይመለከትና በጣም ይደነግጣል። ከዚህ ቀደም ሶሻል ሚዲያ ላይ የለቀቀው ቪዲዮ እጅግ በጣም ቫይራል ወጥቶ ብዙ ሰዎች እየተነጋገሩበት መሆኑን ያሳያትና በጣም ታዋቂ ሴት ልትሆን እንደሆነም ይነግራታል። እሷም ሶሻል ሚዲያ ላይ የመልቀቅ ሐሳቡን ያመጣኸው አንተ ስለሆንክና ምስጋናውንም አንተ መውሰድ ስላለብህ አመሰግናለሁ ትለዋለች። በወሬ መሃልም ሊ ስክሪፕቶ ይወድቅበትና ለማንሳት ጎንበስ ብሎ እየፈለገው ሳለ ጂናም ልታነሳለት ዝቅ ብላ ሳለ ሳይታወቃት የሱን እጅ ትጨብጠዋለች። ሁለቱም የመደንገጥና የሀፍረት ስሜት ይሰማቸዋል። እሱም እጇን መልቀቅ ስላልፈለገ በግራ እጁ መጻፍ ሲጀምር በግራ እጅም አትጻፍ በማለት ልትለቀው ስትል እሱ ግን እጇን ግጥም ያደርገውና ችግር የለውም እንደዚሁ መጻፍም እችላለሁ ይላታል። የሊ ሁኔታ ጂናን በደስታ ፈገግ እንድትል ያደርጋታል። በሌላ በኩል ቻንግና ሜንጂም እጅግ በጣም ደስ የሚልና ቅልጥ ያለ የፍቅር ግንኙነት ውስጥ ገብተዋል። በአጋጣሚም ቻንግ እና ያንግ ዛሬ የቤዝቦል ግጥሚያ እንዳላቸው ትዝ ይለውና ኦንላይን ላይ ስልኩን አውጥቶ መመልከት ሲጀምር ያንግ ለግጥሚያው ኢንተርቪው እየተደረገ ያየዋል። እናም ያንግ እምወዳት ሴት እዚህ ድረስ መታ በተደግፈኝ በጣም ደስ ይለኛል በማለት እየተናገረ ሳለ የቻንግ ስልክ ባትሪ ጨርሶ ስልኩ ይዘጋበታል። እሱም ቻርጀር ፍለጋ የጓደኛውን ሊ ቦርሳ እየበረበረ ሳለ ሊና ጂና የተዋዋሉትን የኮንትራት ውል ይመለከትና ከሜንጂ ጋር ክትክት ብሎ ይስቁባቸዋል። ብዙም ሳይቆይ ሊ ወደ ያንግ ይሄድና ለምንድነው በኢንተርቪው ላይ እምወዳት ልጅ መታ ልትደግፈኝ ይገባል ብለ የተናገርከው ይለዋል። ያንግም እየተገረመ ኢንተርቪውን አንተም ተመልክተዋል ማለት ነው እንግዲህ አውስጥሩ በማለት ሌላ ምንም ሳይናገረው ጥሎት ይሄዳል። በሌላ በኩል ሃና የጂናን ቪዲዮ ቫይራል መውጣት ተመለከተና የቅናትና የንዴት ስሜት ይሰማታል።
በዚህ ሰዓት ያንግ ወደሷ ይመጣና ጂና የት እንዳለች ይጠይቃታል። ሃናም እየተናደደች ሁሉም ሰው ለምንድነው ስለሷ የምትጠይቁኝ? እኔ የት እንዳለች ስለሷ ምንም የማውቀው ነገር የለም ትለዋለች። ያንግም በዚህ ሰዓት ምንም ሳይናገር ከዛ ቦታ ይሄዳል። እናም ሃና ጊዜ ሳታጠፋ ወደ ሊ በመሄድ እጅግ በጣም እንደምታፈቅረው በመናገር ስሜቷን ትገልጽለታለች። ነገር ግን እሱ ከሷ ጋር የፍቅር ግንኙነት መጀመር የማይፈልግ ከሆነ ልክ ከዚህ በፊት እንዳደረገው የውሸት ኮንትራት መፈራረም እንደሚችሉና ቀስ በቀስ በጣም እየወደደው እንደሚመጣ ትነግረዋለች። ሊም በዚህ ሰዓት እሱ ጂናን ብቻ በጣም እንደሚወዳትና ሌላ ማንንም እንደማይፈልግ ይነግራታል። ሃናም እየተናደደች እሷ ጋር ምን የተለየ ነገር አይታችሁ ነው ሁላችሁም ለሷ እንደዚህ የምታሽቃብጡት ትለዋለች። በዚህ ሰዓት ጂና በድንገት ወደ እነሱ ትመጣና ስለምን እያወራችሁ ነው ብላ ተጠይቃቸዋለች። ሃናም አንቺን የሚመለከት ጉዳይ ስላልሆነ ከዚህ ቦታ ሂጂ ስትላት ፍቅረኛዬ መሆኑ ረስተሽ ነው እንዴ በማለት እጁን ይዘው ከዛ ቦታ ይዘው ትሄዳለች። እናም ሃና ከምን ጊዜውም በላይ በጣም ትናደዳለች። በቀጣይ ሳምንት ሙሉ የትምህርት ቤቱ ተማሪ በሚባል ደረጃ ሊና ጂና ያላቸው የፍቅር ግንኙነት በኮንትራት የተመሰረተና ውሸተኛ መሆኑን ወሬ ይደርሳቸዋል። ሊም ይህንን ሰምቶ እየሮጠ ወደ ጂና በሚሄድ ሰዓት ሃና በድንገት ታስቆመውና ጂና ይሄ ወሬ በትምህርት ቤት ውስጥ መናፈሱን ሰምታ እጅግ በጣም ተናዳብህ ልታየህም ሆነ ልታናግር አትፈልግም ትለዋለች። ሊም ምንም ሊያደርግ ስላልቻለ ክፍል ውስጥ ተቀምጦ ከርቀት ጂናን ይመለከታታል። ጂና ካሁን ይደውልልኛል በማለት እየተጠባበቀች ነበር። እሱ ግን እኔ ባላደረኩት ነገር ለምንድነው ልትርቂኝ የፈለግሽው ምናምን የሚሉ የተለያዩ ቴክስቶችን ይልክና ጭራሽ ግራ ያጋባታል። ምክንያቱም ሃና ያለችው ነገር ራሷ የፈጠረችው እንጂ ምንም ጂና ያለችው ነገር አልነበረም። በዚህ በኩል እነ ያንግ ለሌላ ግጥሚያ እየተዘጋጁ ነበር። ያንግም በአጋጣሚ በትምህርት ቤቱ ግሩፕ ላይ ስለ ጂና እየተወራ መሆኑን ሲያቅ በፍጥነት ተነስቶ ወደ ጂና ይሄዳል። ጂና በዚህ ሰዓት በጣም ተናዳለች። ምክንያቱም ይህንን የኮንትራት ወሬ በሶሻል ሚዲያ ላይ ፖስት ያደረገው በሷ ቅርብ ያለ ሰውና ስለዚህ ጉዳይ በደንብ የሚያክሰው መሆኑ ለሷ ግልጽ ስለነበር በፍጥነት ሃናን ለብቻዋ ታገኛትና ስለ ጉዳዩ ትጠይቃታለች። ሃናም ጉዳዩን እንዳደረገችው እያመነች እስከዛሬ አንቺ ነበርሽ የኔ ሆኑ ነገሮችን ስትነጥቂኝ የቆየሽው፣ አሁን ግን ያንቺን ነገር እኔ መንጠቅ ጀምሬያለሁ ትላታለች። ጂና ግራ እየተጋባች ምንድነው የምታወሪው? እኔና አንቺ እኮ ጓደኛ ማቾች ነን ትላታለች። ነገር ግን ሃና እኔና አንቺ ፈጽሞ ጓደኛ ማቾች አይደለንም። ከበፊትም ጀምሮ በጣም ነበር የምናደድብሽ። ምክንያቱም ሁሌ የኔ የሆነ ነገር እንደነጠቅሽኝ ነው። በዳንስ ማሰልጠኛ ቦታው ላይ እንኳን ሳይቀር ሁሉም ትኩረቱን ወደ አንቺ እያደረገ እኛን ከሰው አይቆጥረንም። ከዛሬ ጀምሮ ግን እኔ ያንቺ የሆኑ ነገሮችን መንጠቅ እንደጀመርኩኝ ላሳውቅሽ እፈልጋለሁ ትላታለች። በዚህ ሰዓት ጂና በንግግሯ እየተገረመች በትልቅ ስፒከር የሊ ድምጽ መሰማት ይጀምራል። አው እኔና ጂና በፍቅር ግንኙነት ያለነው በኮንትራት ተዋውለን ነው። ነገር ግን እኔ ካሁን በኋላ በዚህ ኮንትራት መሰረት መንቀሳቀስ አልፈልግም። ምክንያቱም ከልቤ በጣም ስለምወዳት ኮንትራቱን ትተን በትክክለኛ የፍቅር ግንኙነት ውስጥ ለመሆን ሁለታችንም ተስማምተናል በማለት ድምጹን ከፍ አድርጎ ይናገራል። ጂናንም እንደሚወዳት ድምጹን ከፍ አድርጎ ፍቅሩን ሲገልጽላት ሁሉም ተማሪዎች በጣም ይደሰታሉ። በዚህ ሰዓት ጂና ለሃና ሁላችሁም ጣልታችሁኝ አንድ ከልቡ የሚወደኝ ሰው ካገኘው ለኔ በጣም በቂ ነው ትላታለች። በዚህ ሰዓት መምህራቸው ወደ ሚኒ ሚዲያ ክፍሉ በመምጣት ሊን ጆሮን አንጠልጥሎ ከክፍሉ ያስወጣዋል። በዚህ ሰዓት ጂና ማስታወቂያ በሚለጠፍበት ቦርድ ላይ አንድ ሊያስቀምጠውን ደብዳቤ ታገኛለች። ምናልባት አንቺ ኮንትራት እንደሆነ ነበር የምታስቢው፣ ለኔ ግን ትክክለኛ ፍቅር ነው የሚል ደብዳቤም ነበር። በዚህ ሰዓት ጂና እኔም ትክክለኛ የፍቅር ስሜት እንዳለኝ ብታቅ ምን ትለኝ ይሆን በማለት ከራሷ ጋር ታወራለች። ከትንሽ ቀናቶች በኋላ ሁሉም ተማሪዎች የተፈጠረውን ሁሉንም ነገር ረስተውት ወደ ኖርማል ህይወታቸው ተመልሰዋል። የያንግ ጓደኛም ወደ ያንግ በመሄድ ከጂና ጋር ያላችሁን ጉዳይ ከምን አደረስከው ይለዋል። ያንግም ለመጨረሻ ጊዜ ጂናን ሊያናግራት ወደሷ ሲሄድ ጂና የሊን ደብዳቤ እያነበበች በጣም በደስታ ስትፈነጥዝ ይመለከታትና አሁን ላይ በጣም እንዳረፈደና እያደረገ ያለው ነገር ትክክል እንዳልሆነ ተሰምቶት ለአንድና ለመጨረሻ ጊዜ የጂናን ጉዳይ እርግፍ አድርጎ እንደተወውና እንደወሰነ እንመለከታለን። አመሻሽ ላይም ጂና እንደምንም ሃናን አፈላልጋ ታገኛትና ላለፉት ሳምንታት ወደ ትምህርት ቤት ዝር ብለሽ እንኳን አታቂም፣ የተፈጠረ ነገር አለ እንዴ? ምን ሆነሽ ነው? እኔ አንቺ ላይ ምንም ያህል ብናደድ ዞሮ ጓደኛዬ ነሽና ምንም አይነት ቂም አልይዝብሽም። ወደ ትምህርት ቤት ተመለሽና እንደ ድሮ ጓደኝነታችንን እንድንቀጥል እፈልጋለሁ ትላታለች። ሃናም በዚህ ሐሳብ እንደምትስማማና ጓደኝነታቸውም እንደሚቀጥል እሷም ወደ ትምህርት ቤት እንደምትመጣ፣ ነገር ግን ይሄንን ከማድረጓ በፊት በአንድ ነገር መስማማት እንዳለባቸው ትነግራታለች። ጂናም ስምምነቱ ምን እንደሆነ ስትጠይቃት እኔ ሊን በጣም ስለምወደው ካንቺ ጋር ያለው የኮንትራት ውል እንዳለቀ ከሱ ጋር ሁለተኛ ዴት ላትወጪ ቃል ግቢልኝ ትላታለች።
ጂና በዚህ ሰዓት ምንም አይነት መልስ ሳትመልስላት እዛው ባለችበት ጥላት ትሄዳለች። በዚህ በኩል ሊ የኮንትራት ውላቸው እንዳለቀ እንዴት ጂናን ፕሮፖዝ ማድረግ እንዳለበትና ሊያስደስታት እንደሚችል እያሰበ ከራሱ ጋር ይነጋገራል። ጂናም ወደ ቤት ገብታ ሃና ስላለቻት ነገር እያብሰለሰለች ሊ ደናደሪ የሚል መልእክት ሲልክላት እጅግ በጣም ደስተኛ ትሆናለች። በማግስቱ ጂናና ሊ ይገናኛሉ። ዛሬ የኮንትራት ውላቸው የሚያልቅበት ቀን በመሆኑ ሁለቱም በጣም ደስ ብሏቸዋል። እናም ጂና ለሊ እስከዛሬ እንደ ካፕል ማድረግ የነበረብን ነገር ግን ያላደረግናቸውን ነገሮች የምናደርግበት ቀን ስለሆነ እጅግ በጣም ደስ ብሎኛል ትለዋለች። እስከዛሬም ያላደረጉትን ነገር በነፃነትና በደስታ እያደረጉ ደስ የሚልን ቀን እያሳለፉ ሲሆን በዚህ በኩል እነዚህም ጥንዶች እጅግ በጣም ደስ የሚልን ጊዜ እያሳለፉ ነው። በድንገትም ሃና ወደ እነሱ ትመጣና ስለ ሊና ስለ ጂና ትጠይቃቸዋለች። ቻንግም ስለነ ጂና ምንም የሚያውቁት ነገር እንደሌለ ይነግራታል። ሃናም በንዴት ያንግን አፈላልጋ ታገኘውና እስከዛሬ ስትለፋለት የነበረውን ነገር እንዴት በቀላሉ ተስፋ ትቆርጣለህ ትለዋለች። ያንግም በጂና ልብ ውስጥ ያለው ሊ ብቻ ስለሆነ ከዚህ በላይ መፋለም ያለብኝ አይመስለኝም። እኔም እሷን ከልቤ ውስጥ ለማውጣት እየሞከርኩ ስለሆነ አንቺም ብዙ ጊዜ ሳታባክኚ ሊን ከልብሽ ውስጥ ብታወጪ ነው የሚሻልሽ በማለት ጥሏት ተነስቶ ይሄዳል። ምሽት ላይ ጂናና ሊ አንድ ላይ ወክ እያደረጉ አንድ አግዳሚ ወንበር ላይ ይቀመጣሉ። ሊ በጣም ሰፍ ብሎ 12 ሰዓት እስኪሆን እየተጠባበቀ ነው። ምክንያቱም የኮንትራታቸው ሰዓት የሚያልቅበት ሰዓት ስለሆነ እንዴት ቀለበት ሊያደርግላትና ፕሮፖዝ ማድረግ እንዳለበት ከራሱ ጋር እያወራ ነው። የሚጠብቀው ሰዓትም እንደደረሰን በጣም እንደሚያፈቅራት በመናገር ወሬውን ሊቀጥል ሲል ጂና ታቋርጠውና እስከዛሬ ለብዙ ጊዜያቶች አብሯት ስለሆነ በጣም እንደምታመሰግነው ትነግረዋለች። ሊም ግራ እየተጋባ ምን ማለትሽ ነው ሲላት ጂና ምንም ሳትናገር ተነስታ ጥላው ትሄዳለች። ሊም በፍጥነት ያስቆማትና ምን ማለትሽ ነው? ሁለታችንም እንዋደድ የለ ምን ተፈጥሮ ነው እንደዚህ ይሆንሽ ያለሽ ይላታል። እሷም ምንም አይነት መልስ ሳትመልስለት እጁን ታስለቅቀውና ከዛ ቦታ ትሄዳለች። ሊ የጠበቀው ነገር አልነበረምና በጣም ነበር ልቡ የተሰበረው። ከዛን ቀን በኋላ ሁለቱም ሳይነጋገሩ ለረጅም ጊዜ ያሳልፋሉ። እናም ያንግ ጂናን ያገኛትና በሁለታችሁ መሃል በድንገት ምን ተፈጥሮ ነው እንደዚህ የሆናችሁት ብሎ ይጠይቃታል። እሷም እንደተለያዩ እየነገረችው እንባዋን መቆጣጠር አቅቷት እዛው ታለቅሳለች። ያንግም በጣም እየተገረመ እኔና አንቺ እንኳን ስንለያይ እንደዚህ አላለቀሽም ነበር፣ በጣም ተወጂዋለሽ ማለት ነው። አሁንም ልብሽ ውስጥ ቦታ ካለው መለያየት የለባችሁም፣ የምታደርጊውን አድርገሽ መታረቅ ይኖርባችኋል። እኔና አንቺም በጓደኝነት መቀጠል እንችላለን ይላታል። በዚህ በኩል ሊ ለአባቱ የተፈጠረው ሙሉ ነገር ይነግረዋል። እናም አባቱ እንደዚህ አይነት ውሳኔ ልትወስን የቻለችበት አንድ ምክንያት ቢኖራት ነው፣ ስለዚህ እሱም ማወቅ ነው የሚጠበቅብህ ይለዋል። ሊ የአባቱን ምክር ከሰማ በኋላ ታገቢኛለሽ የሚል ጥያቄ ሊጠይቃት እንደሚገባ ራሱን ያሳምናል። ጂናም አመሻሽ ላይ ሃናን ቀጥራ ታገኛትና አንቺን ለመስማት በማሳቤ እጅግ በጣም ትልቅ ስህተት ነበር የተሳሳትኩት። ካንቺ ጋር የነበረኝን ጓደኝነት ለመቀጠል ብዬ ከሊ ጋር የጀመርኩትን ፍቅር ለመሰረዝ መወሰኔ በጣም ትልቅ ስህተት ነው። ምክንያቱም እንዳንቺ ያለን ራስ ወዳጅ ጓደኛ ከሚወዱት ሰው ማስበለጥ እጅግ በጣም ሞኝነት ነው ትላትና ተነስታ ጥላት ትሄዳለች። ወዲያውም ሊን ደውላ ተቀጥረውና ሁለቱም በደስታ ወደ ተቀጣጠሩበት ቦታ እየሮጡ ይመጣሉ። ሁለቱም በጣም እንደሚዋደዱ እርስ በርስ እየተነጋገሩ በደስታ ይተቃቀፉና አስፋልቱ ላይ ወክ ማድረግ ይጀምራሉ። በማግስቱ ሃና ከዚህ ትምህርት ቤት ልትለቅ መሆኑን ማጂ ተሰማና አንድ በጣም የምትቀርባትን ጓደኛዋን እያጣች በመሆኑ በጣም ሐዘን ስሜት ይሰማታል። ሊም ጂናን የትምህርት ቤቱ ጣራ ላይ ይጠራትና አንድ የኮንትራት ውል እንዳዘጋጀ እየነገራት እስከ ህይወቴ ፍጻሜ አብረሽ ለመሆን የምትስማሚ ከሆነ ውሉ ላይ ፈርሚ ይላታል። እሷም በደስታ እንደምትስማማ ስትነግረው ውሉ ላይ እንድትፈርም ይነግራታል። እሷም ያዘጋጀው ወረቀት ላይ የከንፈሯን ቅርጽ ታስቀርና በዚህኛው ዙር የውላችን ፊርማ ሊሆን የሚገባው በዚህ ነው፣ በላንተም ፈርምበት ትለውና ወረቀቱን ትሰጠዋለች። እሱም እኔ የምፈርመው ወረቀቱ ላይ ሳይሆን ሌላ ቦታ ነው በማለት ከንፈሯን ግጥም አድርጎ ይስማታል። እስከ ህይወቱ ፍጻሜም ከሷ ውጪ ሌላ አጋር እንደማይኖረው ሲነግራት እሷም ፍቅሯን እየገለጸችለት በተራዋ ግጥም አድርጋ ትስመዋለች። ይህንንም እያየን ፊልማችን በዚህ ይጠናቀቃል። ከነዚህ ተማሪዎች ውስጥ ማንን ይበልጥ ወደዳችሁ? እስኪ ሐሳቦቻችሁን በኮሜንት ላይ አስቀምጡልኝ። በቀጣይም አሪፍ ፊልም ይዤላችሁ እስክመጣ አዳዲሶች ይህንን ቻናል ሰብስክራይብ፣ ሁላችንም ይህንን ቪዲዮ ላይክ ማድረጋችንን አንርሳ። በቀጣይ በሌላና በምርጥ ፊልም እስከምንገናኝ ሰላም።